አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ከእግዚአብሔር ተወልዷል ይላል። ወረድ ብሎ ደግሞ ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ይልና ደግሞ ዓለምን የሚያሸንፈው እምነታችን ነው ይላል። አያችሁ ይሄ ምን አይነት እምነት ነው? ዛሬ ዓለምን የማሸነፊያውን ምስጢር በደንብ ይዛችሁ እንድትሄዱ እፈልጋለሁ። ዓለምን የማሸነፊያውን ምስጢር ዓለምን የምናሸንፍበትን ምስጢር ኦልሬዲ እግዚአብሔር ገልጦልናል። ዓለምን ለማሸነፍ የኛ ጥበብ አይደለም የሚያስፈልገው። ዓለምን ለማሸነፍ የትምህርት ደረጃችን አይደለም የሚያስፈልገው። ዓለምን ለማሸነፍ በቃ የኛ የሆነ ነገር አይደለም። ዓለምን ለማሸነፍ የሚያስፈልገውን ሁሉ እግዚአብሔር ለኛ ሰጥቶናል። ከእግዚአብሔር የተወለደ ሁሉ ዓለምን ምን ያደርጋል ይላል? ያሸንፋል ይላል። ዓለምን ያሸንፋል ይልና ደግሞ ዓለምን የሚያሸንፈው እምነታችን ነው። ይሄ የትኛው እምነት ነው ሲባል ኢየሱስ ክርስቶስ እንደሆነ ያመንበት ያ እምነት ነው። የኛ እምነት ሳይሆን ወሳኝነቱ ያመንበት ነገር ነው። አንዳንድ ሰው በሆነ ነገር ያምናል። አንዳንድ ሰው በእውቀቱ ይተማመናል። አንዳንድ ሰው በሆነ ነገር ይተማመናል። እኛ ግን በሆነ ነገር ላይ ሳይሆን የተማመንነው ከሰማይ ሰማያት እኛን እንዲያድነን አብ በላከልን ቃል ሆኖ የነበረ ሥጋ ሆኖ ሰው ሆኖ ወደዚህ ዓለም የመጣውን እርሱን ክርስቶስ ነው ብለን ባመንነው በእሱ ነው የተማመንነው። ከዚህ የተነሳ እግዚአብሔር አምላክ ዓለምን ታሸንፋላችሁ አለ። ምክንያቱም ዓለምን የሚያሸንፈው እምነታችሁ ነው ካለ በኋላ ዓለምን የሚያሸንፍ ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን እሱ ነው ይለናል። ዓለምን የሚገዙት ቢዝነስ ማኖች አይደሉም። ዓለምን የሚገዙት ምሁራን አይደሉም። ዓለምን የሚገዙት ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምኑት እነሱ ናቸው። እግዚአብሔር ይመስገን። በጣም ድንቅ ነው። ዳዊት እንደዚህ ይላል፣ ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ሰልፉ የማን ነው? ዳዊት ይሄንን ቃል ሲናገር በፊቱ በጣም እንግዳግድ ሰው ቆሟል። ጎልያድ የሚባል ዳዊት ከመምጣቱ በፊት ወንድሞቹ ሳማ እና አሚናዳብ በጣም ግዳግድ የሆኑ ሳውል ምናምን ነበሩ። ለ40 ቀን ጎልያድን እያዩ እየሮጡ ይሸሸጉ ነበሩ። ለ40 ቀን ልባቸው እየቀለጠ በድንጋጤ ውስጥ ነበሩ። ከዛ ዳዊት መጣና በሁኔታው ተገረመ። እንዴት የሕያውን የእግዚአብሔርን ሰራዊት ይሄ ያልተገረዘ ሸለፈታ እንዴት ይገዳደራል? ይሄ እኮ የእግዚአብሔር ሰራዊት ነው አለ። ከዛ በኋላ የማንም ልብ አይውደቅ እኔ እዋጋለሁ አለና ሄዶ በጎልያድ ፊት ሲቆም የተናገረው ይሄ ነው። ሰልፉ የእግዚአብሔር ነው። እስኪ ሰልፉ የእግዚአብሔር ነው በል። ዓለምን የማሸነፊያው ምስጢሩ እሱ ነው። አያችሁ፣ ሰልፉ የእግዚአብሔር እንደሆነ ሲገባን በአንዳች ነገር አንፈራም። የኛ ጡንቻ አይደለም ዓለምን የሚያሸንፈው፣ የኛ ሁኔታ አይደለም ሰይጣንን የሚያሸንፈው፣ የራሱ የእግዚአብሔር በእኛ መስራት። እግዚአብሔር በእኛ ምን ያደርጋል? ይሰራል። እግዚአብሔር በእኔ ይሰራል። ሙሴም እንደዚያ አለ፣ እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔር ስለ እናንተ ምን ያደርጋል? ይዋጋል። ሙሴ ይሄንን ቃል ሲናገር በቀይ ባህር ፊት ቆሞ ነው። ከኋላ ፈርዖን እየገሰገሰ ነው። ከኋላ ሰይፍ ይታያል፣ ብዙ ሰራዊት ይታያል። ፈርዖንን በጭካኔው ያውቁታል። ትናንትና እንዴት እንደበደላቸው እንዴት እንዳሰቃያቸው ያውቁታል።
ያ ፈርዖን ከኋላቸው እየገሰገሰ ነው። ከፊታቸው ደግሞ ቀይ ባህር ተደቅኖባቸዋል። ወደፊት እንዳይሄዱ ቀይ ባህር ነው፣ ወደ ኋላ እንዳይመለሱ ፈርዖን አለ። ግን የማሸነፊያውን ምስጢር የተረዳው ሙሴ ግን ከእናንተ የሚጠበቅባቸው አንድ ነገር ነው አለ። ተረጋግቶ መቆም። ተረጋግቶ ማድረግ ምን ማለት ነው? ተረጋግቶ መቆም ማለት ችግር ውስጥ ሁኔታ ውስጥ መዘመር ነው፣ እልል ማለት ማለት ነው። ሰልፉ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው። እግዚአብሔር አባቴ ነው፣ እኔ ደግሞ ልጁ ነኝ። የማሸነፊያ ምስጢሩ እሱ ነው። ሰልፉ የእግዚአብሔር ነው። በጣም ድንቅ ነው። እንደገና ደግሞ ሁለተኛ ዜና ምዕራፍ 20:15 ላይ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም እና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ሰልፉ የማን ነው? ከዚህ ታላቅ ወገን የተነሳ ምን አታደርጉ? አትፍሩ፣ አትደንግጡ። ዓለምን የማሸነፊያው ምስጢር እኛን ሞክሮ በሚዋጋው በእግዚአብሔር ላይ መደገፍ ነው። አሜን። በቃ ዝም ብለን ስለተሯሯጥን ስለተወራጨን የሆነ ነገር ስላደረገን እግዚአብሔር እንደዛ አይደለም የወደደን። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ እግዚአብሔር ስለወደደን ኪዳን ሰጠን። ይኸውላችሁ እንዲሁ ነው የወደደን። እንዲሁ ማለት ምናችንንም አይቶ አይደለም። ምናልባት የሰው ፍቅር ታውቃላችሁ የሆነ ነገር ላይ ተመሰረተ። ለምሳሌ ሰው አሜሪካን ሲወድ አሜሪካን ለመኖር ሲፈልግ ኑሮ ምቹ ነው፣ በቃ ብዙ ነገር በቃ ደስ ይላል። ለዚህ አሜሪካን ይወዳል። አንዳንዱ ደግሞ ኢትዮጵያ ሲወድ የሆነ ነገር ላይ አንድ ሰው አንድን ሰው ሲወድ በሆነ ነገር ላይ ተመስርቶ ነው። እግዚአብሔር ግን እኛን ሲወደን ይላል መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3:16 ላይ እንዲሁ ወደደን ይላል። ለዚህ ነው አንደኛ ዮሐንስ ላይ ደግሞ እንደዚህ ይላል ፍቅር እግዚአብሔር እንደወደደን ነው እንጂ እኛ እንደወደድን ነው አይደለም ይላል። ብዙ ጊዜ እኛ እንደወደድን ነው የሚመስለን። ለዚህ ነው ጸሎት የሚያቅተን ሁሉም ነገር የሚያቅተን መወደዳችንን አብዛኛውን ጊዜ አናውቅም። እግዚአብሔር ምን ያህል ወደደሽ ብልሽ ምንድን ነው የምትይኛው? ምንድን ነው የምትለኝ? ምን ያክል ወደደ? ቋንቋ የለኝም። እንባን ሊተናነቅ የሚገባው አያችሁ። ብዙ ጊዜ እኛ ስንሰበክ ያደግነው የሆነ ነገራችን እግዚአብሔር አይቶ እንደወደደን በቃ ሃይማኖታዊ ነው፣ የኛ ጥረት ነው፣ የኛ ስራ ነው። ግን አይደለም። ይኸውላችሁ እግዚአብሔር ሲወዳችሁ ምንም መልካም ነገር ሳታደርጉ በፊት ዓለም ሳይፈጠር በፊት ነው የወደዳችሁ። እናት አባቶቻችሁ ስም ሳይሰጧችሁ እግዚአብሔር በስማችሁ ጠርቷችኋል። ለዚህ ነው ኤርምያስን ገና በእናቴ ማኅፀን እያለ ምን አደረኩ? መረጥኩ፣ ነቢይ እንድትሆን ለእኔ ለየሁ። ኤርምያስ ምዕራፍ 1 ላይ እንዴት አስደናቂ ፍቅር ነው! ኤፌሶን ምዕራፍ 1 ላይ ደግሞ ዓለም ሳይፈጠር በፊቱ ቅዱሳን እና ዓለም ነውር እንዲሆን ዘንድ በልጁ መረጠን ይላል። በማን መረጠን? በልጁ። መቼ? ዓለም ሳይፈጠር በፊት። ሥላሴ አምላክ ተወያይቶ አስቦ መረጠን። በምን መልክ በምን ሁኔታ ሊያድነን የመረጠን? በልጁ ስራ በክርስቶስ ውስጥ ሊያድነን መረጠን። እጅግ አስደናቂ። ይሄን ከተረዳን የማሸነፊያው ምስጢር አይጠፋብንም። መወደዳችንን ከተረዳን እንኪያስ እግዚአብሔር በእኛ ይሰራል። እግዚአብሔር በእኛ ውስጥ ነው። በሄድንበት ሁሉ በእኛ ምን ያደርጋል? በእጅጉ ይሰራል። ዕብራውያን ምዕራፍ 6 ላይ ከቁጥር 16 ጀምሮ ያለውን ክፍል እናነባለን። ሰዎች ከእነርሱ በሚበልጥ ይምላሉ፣ መሐላውም የተባለውን ነገር
ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። እኛም የንፋስ መልሕቅ የሆነ ጽኑና አስተማማኝ ተስፋ አለን። ይህ ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል። ይህም ስፍራ ኢየሱስ ስለኛ ቀድሞ ገባበት ነው። እርሱ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት ሆኗል። እግዚአብሔር ሲመርጠን ኪዳኑን ሰጠን። ኪዳኑን ከሰጠን በኋላ ደግሞ በመሐላ አጸናው። እግዚአብሔር ኪዳኑ የማይለወጥ መሆኑን በመሐላ ነው ያጸናው። ለምሳሌ ወደ አብርሃም ስትሄዱ ዘፍጥረት ምዕራፍ 22 ላይ ማየት ትችላላችሁ። አብርሃም ይስሐቅን ወስዶ ለመስዋዕት ጨክኖ ለእግዚአብሔር ሊያቀርብ ወስኖ ወደዛ ወደ ሞሪያም ተራራ በሄደ ጊዜ ልክ አስቆት ሊያርገው ባለ ጊዜ መልአክ ከሰማይ ጠራው ይላል። ከዛ አብርሃም የምትወደውን አንድያ ልጅህን ለእኔ አልከለከልክምና ስለዚህ እንደወደድከኝ አይቻለሁ። እኔ ደግሞ አለ እግዚአብሔር ከሰማይ እኔ ደግሞ እባርክሃለሁ፣ ዘርህ የጠላቶችን ደጅ ሁሉ ምን ያደርጋል? ይወርሳል። በራስህ ማልኩ ይላል እግዚአብሔር። በራስህ ምን አሉ? ለምንድን ነው እግዚአብሔር እንደዛ ያለ? በራስህ ማልኩ። በማን ይማልታል? ሰው ከሱ በሚበልጠው ይምላል። እውነት ይልና እናቴ ወይ ደግሞ እንላለን። አሁንማ ጀስት የከበረውን የእግዚአብሔር ስም ነው የምጠራው አደርጋለሁ በሚል ማለት እኔ ራሴ አደርጋለሁ በሚል እሱኛው ማላ አይደል። እግዚአብሔር ሁሉም ማድረግ የሚችል አምላክ በራሱ ማለት ነው። የሰጧችሁ ኪዳን ቋሚና ዘላለማዊ ነው። በልጄ በኢየሱስ የሚያምን አይጠፋም ሲል ማለት እግዚአብሔር፣ በልጄ በኢየሱስ የሚያምን ዓለምን ያሸንፋል ሲል ማለት እግዚአብሔር፣ በልጄ በኢየሱስ ክርስቶስ የሚያምነው የትኛውም የጨለማ ኃይል አይደፍረውም ሲል ማለት እግዚአብሔር። ክብር ለእግዚአብሔር ይሁን። ዓለምን የማሸነፊያው ምክንያት ምንድን ነው? እግዚአብሔር እንደ ምክንያት የወሰደው ነገር የመጀመሪያው ነገር የራሱን መገኘት በእኛ ማድረግ። አሜን። የራሱን መገኘት ለእኛ ሰጠ። እግዚአብሔር አማኑኤል ሆነ። በመሰዊያው አማካኝነት በቀራንዮ ላይ ባለቀው ስራ አማካኝነት እግዚአብሔር ከኛ ጋር ሆነ። እስኪ እግዚአብሔር ከኔ ጋር ሆነ በሉ። ብዙ ጊዜ ነገሮች እግዚአብሔር ካንተ ጋር እንዳልሆነ ነው የምናገረው። ነገሮች እግዚአብሔር ከኛ ጋር እንዳልሆነ ነው የምናገረው። ኖ አይደለም፣ አትስሙ። ሙሴ ያየው ይሄ ሙሴ ያየው የማይታየው አምላክ እሱ ጋር እንዳለ። እግዚአብሔር አይታይም ማለት አይታይም። እግዚአብሔር አይታይም፣ ሙሴ ግን አይቷል አብሮት እንዳለ። ስለዚህ ሙሴ በዛ አስጨናቂ ሰዓት ላይ በዛ አደገኛ ጊዜ ላይ እግዚአብሔር ስለኛ ይዋጋል፣ ተረጋግታችሁ ቁሙ አላቸው። አስቸጋሪ ሁኔታ እኮ ነው የነበረው። ቀይ ባህር እኮ ነው ያለው። ወደፊት እንዳይሄዱ እኮ ይጠፋሉ፣ በባህር ይበላሉ። ወደኋላ መመለስ አይቻልም። ፈርዖን እየመጣ ነው። በሞት እና በሕይወት መሃል ነው የነበሩ። በሞትና በሕይወት መሃል ላይ ግን ሙሴ ጉዟችን አይገታም፣ ወደፊት እንቀጥላለን። አያችሁ፣ አማኝ እንደዛ ነው። እስኪ እኔ ሳልሆን ከእግዚአብሔር ጋር የሆንኩት እግዚአብሔር ነው ከእኔ ጋር የሆነ። እናንተ ሳትሆኑ ወደ እግዚአብሔር ሄዳችሁት እግዚአብሔር ወደ እናንተ መጣ። እናንተ ወደ እግዚአብሔር የሄዳችሁ ከመሰላችሁ ግራ ትጋባላችሁ። የሆነ ቦታ ላይ ወይ መንገድ ተሳስቻለሁ መሰለኝ፣ አይ እንጃ ብቻ ትንገራገራላችሁ። ወንጌል ማለት እግዚአብሔር ራሱ ከኛ ጋር ሲሆን ጌታ ራሱ ምልክት ይሰጣችኋል። እነሆ ድንገት ወንድ ልጅ ሲሆን ምንድን ማለት አመገን ማለት እግዚአብሔር ከኛ ጋር ማለት። ይሄ ምስጢር ይዛችሁ ከቆማችሁ ይሄ ምስጢር ምን ይባላል? ዓለምን የማሸነፊያ ምስጢር። አሜን።
ዓለምን የማሸነፊያው ምስጢር ምንድነው ሲባል እግዚአብሔር ከኔ ጋር የመሆኑ ምስጢር ነው። ጥሩ ነገርን አይቶ እግዚአብሔር ከኔ ጋር አልሆነም። መልካም ስራ ፈልጎ እግዚአብሔር ከኔ ጋር አልሆነም። ምንን ፈልጎ እግዚአብሔር ከኔ ጋር አልሆነም። እግዚአብሔር ከኔ ጋር የሆነው ስለወደደኝና ስላፈቀረ ከሲኦል ዳራ አወጣኝ፣ ከሞት ኃይል ተናጥቆ የራሱ አደረገ። ለዘላለም ከኔ ጋር የመሆንን ኪዳን ቃል መሐላ ገባ። ይሄ ማላ ጽኑ ነው አለ። እኔ ሁሉ ጊዜ በሄድክበት ሁሉ ካንተ ጋር ነኝ። ስለዚህ ማንም ሊቋቋም አይችልም። በሞት ዳራ ላይ ነበርን። አያችሁ፣ በሲኦል ዳራ ላይ ነበርን። በሞት ፍርሃት ውስጥ ነበርን። በሞት ተይዘን ነበር። ሕይወት አጥተን ነበር። አሁን ግን አይደለም። እግዚአብሔር ከሲኦል በልጁ በኢየሱስ ክርስቶስ ታድጎናል። አሁን ግን በሞት ውስጥ አይደለንም፣ ከሞት ታድጎናል። አሁን ከእግዚአብሔር ጋር ነው። ሃሌሉያ። በበደላችሁና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ ማለት አሁን አይደላችሁ ማለት ነው። አሁን ግን ምንድናችሁ? ከልጁ ጋር ሕይወትን ሰጥቷችኋል። አሁን ሕይወት አለ። ያ ሕይወት ራሱ የእግዚአብሔር አብሮነት ነው ማለት ነው። ይሄንን እውነት ልትደሰቱ ይገባል ከዚህ ሰዓት ጀምሮ ማለት ነው። እግዚአብሔር ለዘላለም ላይለያችሁ ከእናንተ ጋር ነው። ለዚህ ነው እኔ የእግዚአብሔር ልጅ ነኝ ስትሉ ያንን እያላችሁ ያንን እያልን ነው ማለት ነው። በዚህ ዓለም ላይ እኛን ሊያሸንፈን የሚችል ምንም ኃይል የለም። ሲኦል ተሸንፏል። ሞት ተሸንፏል። እስኪ ሞት ተሸንፏል። ሞትን ኢየሱስ ለዘላለም ነው ያሸነፈው። ማቴዎስ ምዕራፍ 28 ላይ ኢየሱስ ሞትን አሸንፎ ተነሳ። ከዛ ለማርያም ታየ፣ ለብዙዎች ታየ። ከዛ በኋላ የምስራች አላቸው ነው እኔ ዓለምን ሁሉ ምን አድርጋለሁ? አሸንፌአለሁ። እንግዲያውስ ወደ ዓለም ሁሉ ምን አድርጉ? ሄዱ። ይህንን ወንጌል ሄዱና አውጁላቸው። እኔ ሞትን አሸንፌአለሁ፣ የሲኦልን ደጅ ሰብሬአለሁ። ከሕማማቱ በኋላ ሕያውነቱን አረጋግጦ እያሳየ ሁሉን እንዳሸነፈ ተናገረ። ሞት ተሸነፈ። ጮክ ብላችሁ እስቲ ሞት ተሸነፈ። ይሁንላችሁ። ሞት የተሸነፈበት መንገድ፣ ሲኦል የተሸነፈበት መንገድ እግዚአብሔር ከእናንተ ጋር መሆኑ ነው። እንዳትረሱ። እግዚአብሔር ከእናንተ ጋር መሆኑ አይመስልም። አሁን እግዚአብሔር ከኛ ጋር ሰፈር ስትሄዱ ብቻችሁ ስትሆኝ አይመስልም። አዲስ ኪዳን የአዲስ ኪዳን ካህናት እግዚአብሔር አምላክ የመረጠን በልጁ በክርስቶስ ኢየሱስ ዳግም ውልደት ሰጥቶን ያዳነን የእግዚአብሔር ልጆች ነው። እግዚአብሔር ላይ ከኛ ጋር ሆኗል። እግዚአብሔር ላይ ተውሽ ላይጥልሽ በቃለ መሐላ ተስፋውን አጸና። ሰው እንኳን የማለውን ማለ ይረሳል። ሰው እንኳን ሲያቅተው አልቻልኩም፣ ምን ይሻለኛል፣ በቃ አልቻልኩም፣ ግን አስቤ ነበር አልቻልኩም ይላል። እግዚአብሔር ግን ሁሉን ቻይ አምላክ ነው። ቦታ አይገድበው፣ ሰዓት አይገድበው፣ ኃይል አይገድበው፣ አቅም አይገድበው። እግዚአብሔር ምን ብሎን ማለት ኪዳኑን ሰጠንና ኪዳኑ ክርስቶስ ነው። ኪዳኑን ሰጠንና በቃለ መሐላ በመካከል ገባ። እግዚአብሔር ለዘላለም ከኛ ጋር ነው። አሜን። በሄድሽበት ሁሉ ባለሽበት ሁኔታ ውስጥ አውልሽ አሁን እውነት ለመናገር እስራኤላውያን ከነበሩበት ሁኔታ ጋር ታስተያያላችሁ። የራሳችሁን ሁኔታ አሁን ግራ አይገባችሁ። አሁን እግዚአብሔር ከእናንተ ጋር እንዳይደለ ያሰባችሁ ልጅነታችሁን እንኳን እስኪትሰሩ ድረስ ምንድነው ድኛለሁ እንደ እስክትሉ ድረስ የሆናችሁ ተመልከቱ። እነ ሙሴ ተመልከቱ፣ እነ ዳዊት ተመልከቱ፣ እነ ኢዮሳፍጥን። ሃሌሉያ! ሰልፉ የእግዚአብሔር ነው። እግዚአብሔር ከአንቺ ጋር ያለው ሰልፍሽን ሊሰለፍ፣ እግዚአብሔር ከአንቺ ጋር ያለው አንቺን ወክሎ ሊዋጋ ነው። እግዚአብሔር ካልተዋጋለሽ ልታሸንፉ ስለማትች እግዚአብሔር ከአንቺ ጋር ሆነ። አስደናቂ ነው ይሄ። ይህንን እውነት ለኢትዮጵያ እናውጃለን።
ብዙዎች ከጨለማው መንግስት ይድናሉ። ክብር ለእግዚአብሔር ይሁን። ይሄ በጣም ወሳኝ አንድ አማኝ መርሳት የሌለበት ሁል ጊዜ መዘንጋት የሌለበት። ለዚህ ነው በተለይ አስጨናቂ ሰዓት ሲሆን ያ ሰዓት እግዚአብሔር በስራ ላይ እንደሆነ ይወቁ። በፍጹም ለሰይጣን እድል ፋንታ አትስጡ። እሱ እንደሆነ ማጓራቱን አይተው፣ ሁኔታው ብዙ ነገር ማውራቱን አይተው አያቆምም። እናንተ ግን ልክ ልኩን ተናገሩ። እኔ ሳልሆን ከእግዚአብሔር ጋር የሆንኩት እግዚአብሔር የሆነ ነገርን አይቶ ሳይሆን የመረጠኝ እግዚአብሔር እንዲሁ መርጦኛል። እግዚአብሔር ከእኔ ጋር ነው። ላይተወኝ ኪዳን ገብቶልኛል። ያንን ኪዳን ደግሞ እንዲፈጽመው በመሐላ አጽንቶልኛል። አሜን። እውነቱ እሱ ነው። ይህንን እውነት ማንም እንዳይወስድባቸው አንደኛ ሳሙኤል ምዕራፍ 7 ከቁጥር 9 ጀምሮ ስንመለከት ሳሙኤል በሉ ቶሎ በሉ ወደ ምጽጳ ተሰብሰቡ አላቸው። እስራኤላውያን በሙሉ ወደ ምጽጳ ሰበሰባቸውና አንድ የሚቃጠል መስዋዕት አቃጥሎ ለእግዚአብሔር አቀረበ ይላል። ከዚያ በኋላ እንደዛ ላይ አቤኔዘር እግዚአብሔር እስከ ዛሬ ረድቶናል፣ ከዚህም በኋላ ደግሞ ይረዳናል። ያ ተቃጥሎ የቀረበው መስዋዕት የሚያመለክተው ወደ ክርስቶስ ነው። አንድያ ልጁን ለእኛ መስዋዕት አድርጎ አቀረበ። በዚያ መንገድ አቤኔዘር ሆነ። አቤኔዘር እግዚአብሔር እስከ ዛሬ ምን አድርጎናል? እስኪ እግዚአብሔር እስከ ዛሬ ረድቶናል ነው። ደግሞ ነገናውን ይረዳኛል። አሜን። ላይተወኝ ላይጥለኝ ኪዳን፣ ያንን ኪዳኑ ደግሞ በመሐላ ምን አድርጎታል? አጽንቶታል። እንዳንቺ አሸናፊ የለም። ዓለምን የምታሸንፈው አንቺ ነሽ። ኢየሱስን የእግዚአብሔር ልጅ እንደሆነ ያመንሽው አንቺ ነሽ። የሆነ ሰው በቃ ልዩ የሆነ ሰው ያለ እንዳይመስላችሁ። ከእናንተ የሚበልጥ ሰው የለም። ከእናንተ የተሻለ ሰው የለም። እሺ፣ ከአንቺ የተሻለ ሰው የለም። እነዚህ የቆምኩት የተሻልኩ ሆኜ አለ። ጥንቃቄ አለ። እኔ ቃሉን ስሰብክ የተሻልኩ ሰው ሆኜ አለ። ከሰው ልጆች መካከል የተሻለ ሰው የለም። ሁላችንም እግዚአብሔር አምላክ ስለወደደንና ቃሉን ስላበራልን ድነናል፣ ልጆች ሆነናል። ስለዚህ አንቺ ራስሽ ነሽ ዓለምን የምታሸንፍ። ከአንቺ የተነሳ ነው ምድር ነፃ የሚወጣው። አሜን። እንደሚባለው እንዳይመስላችሁ። አንዳንድ ራሳቸው የተሻሉ መስለው የሚታዩ ሰዎች አሉ፣ በዓለም ዙሪያ አሉ። እነሱ በጨለማ ውስጥ ናቸው፣ ግራ ገብቷቸው ነው ያለው። እናንተ ግን ግራ አትጋቡ። እሺ፣ እግዚአብሔር ልጆች እስኪ እግዚአብሔር ያለ ገደብ ወዶኛል። የሆነ ሰው እየመጡ ወድሻለሁ ሲልሽ ከዚህ ጀምሮ ፍስስ ይላል። እስኪ እግዚአብሔር መውደድ እስኪ አስቡ። እስኪ ምን ያህል ነው እግዚአብሔር ወደዳችሁ? ብዙ ጊዜ እግዚአብሔር ወድሻል ሲባል ለመድ ነው። ይሄማ ትናንትም ሲባል ነበር የሆነ ሰው መጥቶ እግዚአብሔር ይወድሻል አለኝ። እግዚአብሔር ምን ያህል እንደወደደሽ ቀደም ሲነበብ አይታችኋል። ኢሳይያስ 53 ላይ አንድያ ልጁን እስከ መስጠት ምን አደረገ? እግዚአብሔር አንተን ሲወድ አንድያ ልጁን እስከ መስጠት ነው የወደደ። ያ ማለት ምን ማለት ነው? ገደብ የለም። አሁን በዚህ ሰዓት በአንተ ላይ ያለው የእግዚአብሔር ፍቅር ገደብ የለው። አሁን በዚህ ላይ በአንቺ ላይ እግዚአብሔር እየሰራ ነው። በዚህ ሰዓት በዚህ ቅጽበት እግዚአብሔር ከአንቺ ጋር ነው። ይህ ነገር እንዲጠፋብን አይገባም። ከተማዋን ስታቋርጡ እግዚአብሔር ከእናንተ ጋር መሆኑን ኢንጆይ አድርጉ፣ ተደሰቱ። አንዳንድ ጊዜ እግዚአብሔር ከኔ ጋር ነው የሚሉ ሰዎች በጣም ያስተዋል። ኢንጆይ አድርጉ፣ ከውስጣችሁ ተደሰቱ። ይህን እውነት እግዚአብሔር ከእናንተ ጋር ለዘላለም ሆኖ ሃሌሉያ። ይህን እውነት የዚህ ዓለም ሲስተም እንዲመጣብኝ መፍቀድ የለም። ይህንን እውነት ይዞ ነው ማጥናት። ከዚህ እውነት ጋር ነው ቢዝነስ መስራት። አንቺ ቢዝነስ ስትሰሪ ከእግዚአብሔር ጋር ነው የምትሰሪ። ምንም ነገር ስታደርጊ ከእግዚአብሔር ጋር ነው። ከእግዚአብሔር ውጪ አታደርጊ።
አንቺ የእግዚአብሔር ልጅ ነሽ። እግዚአብሔር በመንፈስ ቅዱስ አማካኝነት በአንቺ ውስጥ አድሯል። ይሄ እውነት ነው። ይሄ የማይቀየርና የማይሻል አንቺ የሆንሽበት እውነት ነው። አጽንቼ ማውራት ስለምፈልግ አስተውሉ። ካልሆነ ዓለምን ማሸነፍ ከባድ ነው። ዓለምን ለማሸነፍ እግዚአብሔር መስፈርት አድርጎ የሰጠን የራሱን አብሮነት ነው። የራሱን ምን አብሮነት ነው። ከኛ ጋር አብሮን ለመሆን እግዚአብሔር የሆነ ነገር ከኛ አልፈለገም። ብቻ አብሮን ሆነ። እስከነ ኃጢአታችን እስከነ ድካማችን እያለ መረጠንና አብሮን ሆነ። አማኑኤል ሆነ። ሰው ሆኖ መጣ። ስለኛ ታረደ፣ ደሙን አፈሰሰ፣ ሕይወቱን ሰጥቶ አዳነ። ሃሌሉያ! ወደ ፍቅሩ ልጅ መንግስት አፈለሰ። ሁለተኛው የማሸነፊያው ምስጢር የራሱን ጽድቅ መውረሳችን ነው። የራሱን ምን ጽድቅ? እስኪ ጽድቅ ማለት ነው። እግዚአብሔር ለማሸነፍ ዓለምን ለማሸነፍ መስፈርት አድርጎ የሰጠን የራሱን ጽድቅ ነው። የራሱ ጽድቅ ስላለ ይኸውላችሁ ጽድቃችሁ 100% ነው። ደግሜ እናገራለሁ። እግዚአብሔር ያጸደቃችሁ በራሱ ልክ ነው። በማን ልክ? በራሱ ልክ ነው። ለዚህ ነው እኔ እግዚአብሔር ልጅ ነኝ የምትሉ። እግዚአብሔር ወለዳችሁ የእግዚአብሔር ልጆች ናቸው። እግዚአብሔር ያጸደቃችሁ በራሱ ልክ ነው። ለዚህ ነው ኢየሱስ እኔ ሕግን ለመሻር የመጣው አይምሰላችሁ ምን ሊያደርግ እንጂ ሊፈጽመው እንጂ። ብዙዎች ይህንን ጥቅስ ሲያነቡ ምን ብሎ ነው የሚያነቡት? ይኸው ጌታ እኮ የመጣው ሕግን ሊሽር አይደለም፣ ስለዚህ ሕግ ይሰራል። ኢየሱስ እያለ ያለው ማቴዎስ ምዕራፍ 5 ቁጥር 17 ላይ ኢየሱስ እያለ ያለው እኔ ሕግን ሊፈጽም ነው የመጣሁት። ከዚህ የተነሳ ኢየሱስ ሕግን ሁሉ ስለፈጸመ በሱ የሚያምኑ ሁሉ ሕግን እንደፈጸሙ ተቆጥሮላቸው። ሕግን ምን እንዳደረጉ? እንደፈጸሙ። ሕግ ደግሞ የእግዚአብሔር ልከት ነው፣ የእግዚአብሔር ደረጃ ነው። ሕግን ማንም ሊፈጽም ስላልቻለ እግዚአብሔር አንድያ ልጁ ሥጋ ሆኖ ሰው ሆኖ ወደዚህ ዓለም እንዲመጣ አደረገና ያንድያ ልጁ የእግዚአብሔርን ደረጃ የያዘው ልጁ ሕጉን እንዲፈጽም አደረገና በሱ የሚያምኑት ደግሞ የራሱን ደረጃ እንዲይዙ አደረገ። ከዛሬ ጀምሮ አንደበታችሁ በጸሎት በኃይል ይከፈታል። ለምን እንደሆነ ታውቃላችሁ? ሰው መጸለይ የሚከብደው ለምን እንደሆነ ታውቃላችሁ? የሆነ ነገር እንደሚቀረው ስለሚያስብ ነው። የሆነ ድካም እንዳለው፣ የሆነ ጉለት እንዳለው፣ የሆነ ነገር እንዳለው ስለሚያስብ መጸለይ አይችልም። እግዚአብሔር ግን እኛን ያደረገን የራሱን ጽድቅ ነው ያለበሰ። ሃሌሉያ! ስለዚህ እግዚአብሔርን አባ ስንል በሙሉ ልባችን ነው። እግዚአብሔር አባቴ ስለሆነ አባ ይለዋል። እግዚአብሔር ስለሚሰማኝ አባ ይለዋል። እግዚአብሔር ሁሉ ጊዜ በእኔ ስለሚሰራ ደግሞ ያ ብቻ አይደለም፣ በእኔ ስለሚደሰት እግዚአብሔር በእኔ ይደሰታል። አንቺ በልጅሽ ትደሰታለሽ? እንዳንቺ በልጅሽ የሚደሰት የለም አይደል? እግዚአብሔር ባንቺ በጣም ይደሰታል። ለምን እንደምደሰት ታውቃለሽ? እግዚአብሔር በልጁ በክርስቶስ ኢየሱስ ደም አጥቦ ያጸደቀሽ ውድ ዕንቁ ልጁ ስለሆነች ባንቺ ይደሰታል። እንዲህ አንቺን ሳይሽ እጅግ በጣም ፈገግና ደስ ነው የሚሰኘው እግዚአብሔር። እስኪ እግዚአብሔር ነው በእኔ እጅግ ደስ ይለዋል። አሜን አሜን አሜን። የሆነ ስራ ስለሰራሽ ነው፣ መልካም ነገር ስላለሽ ነው፣ እስከነ ድካምሽ እያለሽ ጥንቃቄ ሃይማኖት እንዳንሰጥ አድርግ ስመጣ ጉድ ፈላ ማለት ነው። ሰይጣን ያጨበጭ ማለት ረንሳል በቃ ላትካለ ተሳካልኝ ይላል። ከዛ እንደሚታደርጋ ያለው ይላል በቃ ሳብ ያልካል ማለት ነው። ከዛ በማድረግ ደግሞ ስትንገዳገድ እግዚአብሔር በቃ ከእግዚአብሔር ጽድቅ ወድቀሃልና በማድረግ የእግዚአብሔርን ደረጃ ለማግኘት ሞክረሃልና እዛው ትሆናለህ። እግዚአብሔር ግን በልጁ በክርስቶስ ኢየሱስ ሥራ ጻድቃን አድርጎ ቆጠረ። ከዚህ የተነሳ ዓለምን ማሸነፍ እንችላለን። ለምን ሲባል በኢየሱስ ስም ወደ ቅድስተ ቅዱሳን መግባት እንችላለን። ለምን ሲባል ሁሉ ጊዜ አምልኳችን የአየሩን አለቃ ያዋርደዋል።
ሃሌሉያ። ምን ያህል የዘነጥንና የተባረክን ልጆች ነው። ለእኛ በግ አይደለም የታረደው፣ ፍየል አይደለም የታረደው፣ ለእኛ የታረደው የእግዚአብሔር ልጅ ነው። ያ የሚያሳየው ምን ያክል ውድ እንደሆንሽ ነው። ይኸውላችሁ አንድን ዕቃ ስትገዙ የዕቃው መጠን የሚታወቀው በገንዘቡ ነው፣ በዋጋው ነው አይደለም? ይህን ስልክ ስትገዛ ስልኩ አሪፍ ከሆነ በውድ ዋጋ ነው የምትገዛው። እግዚአብሔር እኛን በራሱ ደረጃ ሲሆን ስለሆነ ሊያጸድቀን ያሰበው የከፈለልን ዋጋ ውድ ዋጋ ነው። የተከፈለልን ዋጋ የልጁ የኢየሱስ ክርስቶስ ሞት ነው። እግዚአብሔር አንድያ ልጁን አርዶ ነው የታደገን፣ ጻድቃን ያደረገን። ጽድቃችሁ ዘላለማዊ። በትናንት ዘላለም ውስጥ ባትኖሩ ኢየሱስ ክርስቶስን ካመናችሁበት ቀን ጀምሮ ጽድቃችሁ ዘላለማዊ። ምንም ነገር ከእግዚአብሔር ክብር ሊያጎላችሁ አይችልም። የተቀበላችሁትን ጽድቅ ከእጃችሁ ልነጥቀው ይችላል። እርሱ አጽድቆናልና ማን ሊኮንን ማን ይከሳል? እሱ ያከበራቸውን ማን ሊኮንናቸው ይችላል? ማንም ይችላል። ክብር ለታረደልን በግ ይሁን። ክብር በልጁ በክርስቶስ በኩል ለመረጠን ለእግዚአብሔር ይሁን። ክብር ላጸደቀን ለአምላካችን ይሁን። ይህንን በደንብ እናውጃለን። ሃሌሉያ። እግዚአብሔር ይመስገን። እግዚአብሔር ልጁን ክርስቶስን ባመንበት በዚያ ቅጽበት ለዘላለም ፍጹማን አደረገ። ለዘላለም እንከን አልባዎች አደረገ። እስኪ እንከን የለብኝም በሉ። ለነገሩ ስጋት የለብኝም። በጥንቃቄ እንዴት ነው ምስኪን ከበረ ክርስትና ከበረ። የከበራችሁ ለምን እንደሆነ ታውቃላችሁ? ስጋት በልባችሁ ስላለ፣ በራሳችሁ ጥረት እንደምትቆሙ ስላሰባችሁ። እኛ አይደለንም የእግዚአብሔርን እጅ ያዝ ነው፣ እግዚአብሔር ነው እጃችንን ያዝ። ልጆቻችሁ ለወቅ ይዛችሁ ስትወጡ፣ አሁን ከተማ ነው ያለነው። ከተማ እንግዲህ ልጆቻችሁ ለወቅ ስትወጡ ይዛችሁ ስትወጡ ሕፃን ልጅሽን እንዲለቀሽ አንቺ ወክ ለራስሽ ትበያለሽ። ምንድን ነው የምታደርገው? ምንድን ነው የምታደርገው? በጥንቃቄ አቅማ ሕፃን ነዋ። ምን መኪና አለ ከተማ ነው ምናምን እሱ ጋር። ስለዚህ ሳታስብ እንኳን ከእጅሽ ከለቀሽ ዘንድ ነው የት እንዳለ አታውቂም። እግዚአብሔር ባንቺ አይተማመንም። ባንቺ ስለማይተማመን ሁሉ ጊዜ እጅሽን ይዘዋል። እስኪ እግዚአብሔር በእኔ ስላልተማመነ ነው ሁሉ ጊዜ እጄን ይዞ ይመራኛል። እግዚአብሔር ሆይ ስለዚህ ውድ ቃል እናመሰግናለን። ክብር ምስጋና ላንተ ይሁን። እግዚአብሔር በእኛ ስለማይተማመን ያውቃል ድካማችንን። ዳዊት እንደዛ ይላል፣ ድካምን ታውቀዋለህ። ደካማ መሆናችንን ከኛ ይልቅ እሱ ያውቃል። ስለዚህ እጃችንን ይዞ ዳዲ እንደዛ ባይሆን ኑሮ እኔ ጌታ ልጅ ይዞ ቢሆን ሳሚ ዛሬ እዚህ ባልነው ነው። ይህን ስለገባኝ ሁል ጊዜ ሲደክም ያን ጊዜ ብርቱ ነኝ ሐዋርያው ጳውሎስ እንዳለ ሃሌሉያ። ያ ሰዓት የዝማሬ ሰዓት፣ የአምልኮ ሰዓት ነው። በቃ ጌታ ሆይ ጸጋ ይበዛል። ዛሬ እጄን ያዝከው አንተ ነህ እንጂ እኔ አይደለም። የታመነ
ጌታ የታመነ አሜን አሜን አሜን። ጽድቃችሁ 100% ነው። እሺ 50 ላይ ኦርቶዶክሶች አሁን ልክ ነው። በክርስቶስ በተፈጸመው ስራ ድነናል። ከዛ ከዳን በኋላ ግን ይላል ግን ያስገቡና ነው ሰው ተው ለምን ወደ እነሱ እንላለን? እኛም ቤት አለ እኮ የተሰራልንን ነገር መቼ ነው የምንደሰተው? የእግዚአብሔር ፍቅር መቼ ነው የሚገባን? ያዘን እጅ አስተማማኝ እንደሆነ ልጅነታችን ዘላለማዊ እንደሆነ መቼ ነው ገብቶን እንጆይ የምናደርገው? ይሄ ወንጌል መሰረት ሲጀምር ያገባ ለካ ይዋረዳል። ትውልድ ከጨለማው መንግስት ይድናል። ሃሌሉያ። ዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 14 ጀምሮ ቁጥር 14 ላይ እንደዚህ ይላል፣ መልካም እረኛ እኔ ነኝ፣ በጎቼን አውቃለሁ፣ እነርሱም ያውቁኛል። ይህም አብ እኔን እንደሚያውቀኝ እኔም አብን እንደማውቀው ነው። ሕይወቴንም ስለ በጎቼ አሳልፌ እሰጣለሁ። ከዚህ ጎረኖ ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ማምጣት አለብኝ። እነርሱንም ማምጣት አለብኝ። እነርሱም ድምፅን ይሰማል፣ አንድ መንጋ ይሆናል፣ እረኛም አንድ። መልሼ ላነሳት ሕይወትን አሳልፌ ስለሚሰጥ አባቴ ይወደኛል። ሕይወትን በራሴ ፍቃድ አሳልፌ ይሰጣለሁ እንጂ ከእኔ ማንም አይወስዳትም። አሳልፌ ለመስጠትም ሆነ ለማንሳት ስልጣን አለኝ። ይህን ትእዛዝ የተቀበልኩትን ከአባቴ ነው። ብቸኛው መንገድ ያ ስለሆነ ይሄ መልካም እረኛ ከሰማይ ሰማያት የወረደው ስለኛ የወረደው መልካም እረኛ ለኛ መዳኛ መንገድ ብቸኛው መንገድ እሱ ስለሆነ በፍቃዱ ራሱ ሰጠ። በፍቃዱ ምክንያቱም ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርና በዘርዋ መካከል ጠላትነትን አደርጋለሁ፣ እርሱ ራሴ ምን አለ አንተም ሰኮናውን ይላል። አንተም ሰኮናው ያ ተፈጸመ መስቀል ላይ አንተም ሰኮናውን ትቀጠቅጣለህ። ኢየሱስ ሰኮናውን ፈቅዶ ሰጠ። ያንን ጎልጎታ ሲወጣ ሲወድቅ ያ ለኔ የተገባ ነበር። ያ ተሸክሞ ሲሄድ የነበረው መስቀል፣ ያ ግርፋቱ፣ ያ ስቃዩ፣ ያ ጦሱ፣ ያ ሁሉ ስቃይ ለኔ የተገባኝ ነው። ለኔ የተገባኝን እግዚአብሔር በነቢት አንድያ ልጁ መጥቶ እንዲሰቃይ ያደረገ። ለዚህ ኢየሱስ በፍቃድ ለምንድን ነው የፈቀረ? እኛን ስለወደደ፣ አንቺን ስለወደደሽ። ወይኔ ኢየሱስ ፈቅዶ ራሱን የሰጠው አንተን ስለወደደ። ይሄ እኮ በቀላል እኮ የሰው ልባችን ውስጥ አይገባም። በጣም አደገኛ እኮ ነው። ሰይጣን የሚጋርደው የመስቀሉን ስራ መስቀል ላይ የተከናወነልን ስራ። ኢየሱስ ያ ሁሉ መከራ የተቀበለው ለምንድን ነው? ወይ ተገዶ ነው? አሁን አላስገድዶ። አብን ግን ይወዳል። ፍቃዱን ላደርግ መጥቻለሁ አለ። የአብን ፍቃድ የአብን ፍቃድ ነው፣ የእሱ ፍቃድ ነው። እሱ ምን አለ? በፍቃድ ራስን ምን አለ? ሰጣን። ተሰቃየ፣ ደሙን አፈሰሰ፣ ጽድቃችንን ፈጸመ። የሰጠን ጽድቅ፣ የተቀበልነው ጽድቅ የእግዚአብሔር ጽድቅ ነው። ሮሜ ምዕራፍ 9 ላይ እንድናይ
ያልሆነውን ሕዝብ ብዬ እጠራቸዋለሁ፣ ያልተወደደችውን የተወደደችው ብዬ እጠራለሁ። ደግሞም ሕዝብ አይደላችሁም ተብሎ በተነገራቸው በዛ ቦታ የሕያው እግዚአብሔር ልጆች ተብሎ ይጠራሉ። ኢሳይያስም ስለ እስራኤል እንዲህ ሲል ይጮኻል። የእስራኤል ልጆች ቁጥር በባህር ዳር እንዳለ አሸዋ ቢሆንም ትሩፉ ብቻ ይድናል። ጌታ ፍርድን በምድር ላይ በፍጥነት መጨረሻ ጊዜ ይፈጽማልና። ቁጥር 30 እንግዲህ ምን እንበል? በእምነት የሆነውን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። አሕዛብ እኛ አሕዛብ ይባላል። ከእስራኤል ውጭ የሆነ ሁሉ አሕዛብ ተብሎ ነው የሚጠራው። ነገር ግን የጽድቅን ሕግ የተከተሉት እስራኤላውያን ማለት እስራኤል አላገኙትም ማለት ጽድቅን የሚሰጠውን ሕግ እየተከተሉ ማለት ነው። ጽድቅን ለማግኘት ደፋ ቀና እያሉ ሰንበትን እየጠበቁ እየተገረዙ እየወደቁ እየተነሱ ጽድቅን አላገኙትም። ቁጥር 32 ላይ ይህ ለምን ሆነ? በእምነት ሳይሆን በስራ እንደሆነ አድርገው በመቁጠር ስለተከተሉት ነው። እነርሱም በማሰናከያ ድንጋይ ተሰናከሉ። የማሰናከያ ድንጋይ የተባለው ኢየሱስ ነው። እግዚአብሔር በሱ የሚያምን የእሱን ጽድቅ እንዲቀበል አንድያ ልጁን ሰጠ። እስራኤላውያን ግን በሱ ተሰናከሉ። አይ በስራ ሕግን በመፈጸም እነሆ ሰዎችን እንዲያደናቅፍ የሚያደርግ ድንጋይ እንዲወድቁ የሚያደርግ አለት በጽዮን አስቀምጣለሁ፣ በእርሱ የሚያምን አያፍርም ተብሎ እንደተጻፈ ነው። ስለዚህ እግዚአብሔር የሰጠን ጽድቅ በልጁ በክርስቶስ ኢየሱስ በማመን ላይ የተመሰረተ ጽድቅ ነው የሰጠን። በልጁ በኢየሱስ ክርስቶስ ስታምኚ የተሰጠኝ ጽድቅ 100% ጽድቅ ነው። እግዚአብሔር ይመስገን። ስለዚህ ዓለምን ለማሸነፍ ያህል ይህንን እውነት መያዝ ብቻ ነው ያስፈልጋል። ዓለምን ለማሸነፍ ካልሆነ ወደ መልካም ስራ ወደ ሆነ ነገር ከሄድ ዓለምን ማሸነፍ አትችልም። በራስህ ከጀመርክ በራስህ ጨርስ ነው የምትባለው። እና ታዲያ አስተማማኝ ነው። የተሰራልን ስራ አስተማማኝ ነው። የተፈጸመው ስራ ያለ ቀራንዮ ላይ የተፈጸመው ስራ ዛሬ ተፈጸመ ሆኖ ይሰራል በሕይወታችን። ለዚህ ፋሲካን አክብሩ። ፋሲካ እያስታወሳችሁ የፋሲካ በዓል አድርጉ ስል በፋሲካው ዕለት የተገለጠው ኃይል ኮንቲኒየስሊ የሚገለጥ ስለሆነ ሁልጊዜ እኔ እንደዚያው ዛሬም እየሰራሁ ነው። እኔ እንደዚያው ዛሬም የአየር ማለቃ እየመታሁ ነው። እንደዚያው ፈርዖንን እየመታሁ ነው። እንደዚያው ከኃጢአት ግማን ያወጣችሁ ነው። አሜን። ስለዚህ ይህንን እውነት በደንብ ያዙ። ዓለምን የምታሸንፉት የእግዚአብሔር ጽድቅ ስላላችሁ ነው፣ ጻድቃን ስለሆናችሁ። እግዚአብሔር ይመስገን። ሶስተኛው እግዚአብሔር የራሱን ኃይል ስለሰጠ የራሱን ኃይል ዓለምን የማሸነፊያው ምስጢር የእግዚአብሔር ኃይል በእኛ ሲሰራ ያ ኃይል። ለዚህ ነው ኢየሱስ እንደዛ አለ፣ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልን በኢየሩሳሌም፣ በይሁዳ፣ በሰማርያ። ኢየሱስ እንደዛ አለ፣ ጠብቁ፣ አትውጡ፣ ምንም ለማድረግ አትጀምሩ፣ ኃይልን መቀበል አለባቸው። አያችሁ፣ እነዚህ ሐዋርያቶች በጣም ያልተማሩ እንደገና ደግሞ ሕይወታቸው ሁሉ በአሳ በማጥመድ በገሊላ ዙሪያ የነበሩ ናቸው። ያልተማሩ ናቸው። ደግሞ አይሁዶች ይገረሙ፣ እነዚህ እኮ ያልተማሩ እንዴት? ግን መንፈስ ቅዱስ በእነሱ ላይ በወረደ ጊዜ የትኛው ጭቆና አላስቆማቸውም፣ የሕግ ተግዳሮት አላስቆማቸውም። እንደገና ደግሞ የድህነት አቅም አልያዛቸው። አይታችሁ እንደሆነ ኢየሩሳሌም ላይ ትልቅ ንቅናቄ መጣ። ምንድነው ምስጢሩ ሲባል የአብ ተስፋ ልጁ ኢየሱስ ክርስቶስ ተናግሮ የሄደው ተስፋ በላያቸው ላይ ተፈጸመ። ከዚያ ጊዜ ጀምሮ ወጡ፣ ዓለምን ታደጉ፣ እስከ ሮም ድረስ ሄደው ይህንን የምስራች ወንጌል አደረሱ። ምንም ነገር አላስቆማቸው። አይታችሁ እንደሆነ ኢየሩሳሌም ላይ የተነሳው ስደት ከባድ ነው። ይሁዳም ላይ ቀጥሎ ሰማርያ ላይ የሆነ የነበረው ነገር እጅግ ተግዳሮት ብዙ ነው። ያን ሁሉ ተግዳሮት ግን ጥሰው ሄዱ። ምንድነው ምስጢሩ ሲባል የእግዚአብሔር ኃይል በእነሱ መስራት። የእግዚአብሔር ኃይል በእናንተ እየሰራ አሜን። እስኪ የእግዚአብሔር ኃይል በሉ። የእግዚአብሔር ኃይል 24 ሰዓት በእኛ አማካኝነት ስለሚሰራ ዓለምን አሸንፋለሁ።
እግዚአብሔር ይመስገን። ለዚህ ነው ጀግና ነው። ለዚህ ነው የምናመልከው። ስናመልክ የሚሆነው ይሄ ስንዘምር፣ ቅድም ስንዘምር፣ እዚህ ስናመልክ፣ ስንጸልይ የሆነ ያለው የእግዚአብሔር ኃይል በእኛ እየሰራ ነው። የእግዚአብሔር ኃይል ምን እያደረገ ነው? እየሰራ ነው። እግዚአብሔር ሲሰራ ምንም የእግዚአብሔር ኃይል ሊገዳደር የሚችል ምንም ነገር ስለሌለ ክብር ለጌታ ይሁን። ለዚህ ነው እናንተ በዓለም ውስጥ ዘሞስ ፓወርፉል ፐርሰን ናቸው። እኔ በዓለም ውስጥ በርሱ በጣም ብርቱ ሰው ነኝ። ምን እንደሆነ ታውቃላችሁ? የእግዚአብሔር ኃይል በእናንተ ስለሚሰራ። አሜን። ካልሆነ ክርስቲያን መባል የእግዚአብሔር ኃይል በእሷ ነው የሚሰራው፣ በእኔ አይሰራም። የእግዚአብሔር ኃይል በእሱ ነው የሚሰራው። ኖ ሌሊት እኮ ነሽ። 10 ልጅ በቤት ውስጥ ብኖር 10 ልጅ በቤት ውስጥ ብኖር አንደኛው ልጅ በአንደኛው ልጅ አማካኝነት ወደ አባቱ ለመቅረብ ብሞክር ትክክለኛ ነው? ያ ልጅ ማለት ሪሌሽንሺፑን አጥቷል ማለት ነው። ይኸውላችሁ እግዚአብሔር አምላክ ዳይሬክት በእናንተ ይሰራል። በዚህ ዓለም ላይ ፓወርፉል ፐርሰን ማለት አንተው ራስህ ራስሽ። ክብር ለእግዚአብሔር ይሁን። ሃሌሉያ። የእግዚአብሔር አብሮነት፣ የእግዚአብሔር ጽድቅና የእግዚአብሔር ኃይል በረድ መሳል። ይሄንን ያዝን እኛ ይሄን ምስጢር ያዝን። ኪዳን ማለት እሱ ነው። ይሄንን ምስጢር ያዝን እኛ ከዛሬ ጀምሮ እግዚአብሔር አምላክ በእኛ እንደሚሰራ ገብቶናል። ከእኛ ጋር እንዳለ ገብቶናል። እንደገና ደግሞ ጽድቃችን እግዚአብሔር በራሱ ልክ እንዳጸደቀን 100%። ለዚህ ነው ኢየሱስ ከዛሬ ጀምሮ በስሜ ትጸልያላችሁ እኔ ደግሞ አደርጋለሁ። አሜን። ለዚህ መብት አለን ማለት ነው። ለተቀበሉ ሁሉ በስሙ ለሚያምኑ ለእነሱ እግዚአብሔር ልጆች ሁሉ የምንሰጣቸው ክብር ለጌታ ይሁን። ያ ሃሌሉያ። እዚህ ነው የባቡርና ፊቱን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሰጥቻችኋል፣ ስልጣንን ሰጥቻችኋል። እንግዲህ እግዚአብሔር ከኛ ጋር ከሆነ ማን ሊቃወም? እግዚአብሔር ከኛ ጋር ከሆነ ማንም ሊቃወም አይችልም። ሃሌሉያ። ክብር ለጌታ ይሁን። እንዳትረሱት እግዚአብሔር ካንቺ ጋር ነው። እግዚአብሔር 100% አጽድቆሻል። የጸደቅሽው በስራ ሳይሆን በክርስቶስ ኢየሱስ በቀራንዮ ላይ በፈሰሰልሽ ደም ክርስቶስ ፈቅዶ ሰኮናውን እንዲቀጠቅጥ ለጨለማው ራሱን ሰጠ። ለጨለማው ለማን ሰጠው? ለጨለማው ለሰይጣን ራሱን ሰጠ። አሁን የእናንተ የጨለማው ጊዜ ነው አላለ። አያችሁ፣ የጨለማው መንግስት ሰጥ ነበር፣ ግን ፈቅዶ በፍቃድ ለምን ሲባል እኔን ለማዳን። አያችሁ፣ ሰይጣን አይሁዶችን አነሳሳ። ምን አደረገ? ሃሌሉያ። እሱ አጀንዳውን እየፈጸመ ነው፣ ዓላማውን እየፈጸመ ነው። እኔን የማጽደቅን ስራ እየሰራ ነው። ሳብን ነው እያያለ እሱ ስነሳ ይህን ሁሉ ጨርሶ ግን መጨረሻ ላይ ተፈጸመ ያለና ጽድቄ ታወጀ። መጋረጃው ከላይ እስከ ታች ተቀደደ። እኔ አሁን በከተማው ስመላለስ የእግዚአብሔር ጽድቅ ሆኜ ነው የምመላለስ። የማን ጽድቅ? እስኪ እኔ በሉ የእግዚአብሔር ጽድቅ ነኝ። የሚገርመው ነገር ይሄን ጽድቅ ሲገባችሁ ደግሞ በእናንተ የሚሰራውን ኃይል እንጆይ ታደርጋላችሁ። ይሄን በእናንተ የሚሰራውን ኃይል የአየሩ አለቃ ሊገዳደረው አይችልም። ሊዋሽሽ ይሞክራል። አንቺም ምናምን ልልሽ ይችላል፣ ግን ምን ብቻ አትስጪ። በአንቺ የሚሰራው ኃይል ከነሱ ጋር ካሉት ይልቅ ከኛ ጋር ያለው እስኪ ከነሱ ጋር ካሉት ይልቅ ማለት ከኔ ጋር ያለው ይበልጣል። ክብር ለጌታ ይሁን። እንጸልያለን።